እንመልከተው። ግን የነዚህን ወገኖች ሞት ከቅድስት ቤተክርስቲያናችን ጋር ለማገናኘት ጥረት ማድረግ የእውነት ነውር ነው። ሁሉ እኔ አንድ ጥንቃቄ መልእክት ልንገራችሁ። ትዕግስት ገደብ አለ። የኛ መስጂዶች ወንድሞች በእምነታቸው ደግሞ መጠቃት በፍጹም የለባቸውም። እዚች ሀገር ላይ ጠያቂ ይመጣል ኢንሻአላህ። አላህን ተገዙ፣ ጎረቤት አክብሩ፣ ሰላምን አስፍኑ ብለው በመከሩ እኛ ምን አገባን? አንተ ደንቆሮ ስለሚያገባን እኮ ነው የምናገረው። እስልምናን እኮ እንወደዋለን። ባይዘው እስልምና እኮ አረፋ የምትሉት እንዴት ደስ እንደሚላችሁ እኔ አረፋ ሱፓውን ኡስታዝ አቡኪ የሁላችንም ዲው አይናችን ብለን የምንለው ወንድማችን የዓፊያ ልባስ አላህ ያለብስ የውሙል ወሒድ የቀጠሮ ቀን የቃል ኪዳን ቀን የውሙል ፈስል فمن شرح الله صدره للإسلام فهو على نور من ربه أهلا وسهلا ومرحبا. السلام عليكم ورحمة الله وبركاته. سلام ودنا يتكبراتنا نكتاتوش ባላችሁበት የአላህ ሰላም ዝነት ረድኤት ኢንሻአላህ ዛሬም ከመግቢያ ተመለከታችሁ የተለያዩ ቪዲዮዎችን ይዤላችሁ ቀርቤያለሁ። እነዚህን ቪዲዮዎች በጋራ እንመለከታለን ኢንሻአላህ። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ነባር ቻናሉን ላይክ ያደርጋችሁ ለብዙዎች ተደራሽ አድርጉት። እንግዲህ እንደተመለከታችሁት ከመግቢያው አንዳንድ ኦርቶዶክስ ይህን ሞት ከኛ ቤተክርስቲያን ጋር ነው እያያያዛችሁት ያሉት የሚል እንግዲህ ወጣ ያለ ያልተገባ እንዲሁም ደግሞ ይህን ነገር ለመደባበስ የሚሞክሩ የፋኖም ጭምር አባላቶች አሉ። እነዚህ ነገር በጋራ እንቃወም ኢንሻአላህ። በዛ ዙሪያ ወንድሜ ሐሳብ አስተያየት ሰጥቷል። እንዲሁም ደግሞ ኡስታዞቻችን ያስተላለፉት መልእክት አለ ኢንሻአላህ። የተለያዩ ወሳኝ ቪዲዮዎች አሉ። እንግዲህ ለሞቱት አላህ ይርሐማቸው፣ አላህ ይዘንላቸው፣ ላሉት ደግሞ አላህ ይጠብቃቸው እያለን ዱዓ በማድረግ እንግዲህ ቪዲዮአችን እንጀምራለን። ጠያቂ ይመጣል ኢንሻአላህ። አላህን ተገዙ፣ ጎረቤት አክብሩ፣ ሰላምን አስፍኑ ብለው በመከሩ ሐቅን ተከተሉ፣ በደል አትበድሉ ብለው በነገሩ ብለው ባስተማሩ እኮ ለምንድን ነው ሼሁ የተመቱት? ቃታ የተሳበ መስጂዱ ወለሉ በደም የታጠበ ብሎ የሚጠይቅ ጀግና ይፈጠራል። እርግጥ ነው አይቀርም ደማችን ይጣራል እኮ ለምንድን ነው መስጂድ የሚደፈር ኢማም የሚገደል የደረሳን ህይወት ከመኖር ላይ ማጉደል ካዴም ላይ ተኩሶ ሰውነትን መንደል እኮ ለምንድን ነው ለምን ብሎ የሚጠይቅ ነበልባሉ ትውልድ ሺህ ሆኖ በአንድ ልብ እየተነፈሰ ጠላትን የሚንድ ይመጣል አይቀርም ክንደ ብርቱ ርጃል የጊዜ ጉዳይ ነው በርግጥም ይመጣል በርግጥ ይወለዳል። ግጥም በሙሃጅሩ መሐመድ አቡከውሰር መታሰቢያነቱ በመካነ ሰላም በግፍ የተጨፈጨፉ መሻይኾቻችን ኢማሞቻችን ይሁን። ይህ ቪዲዮ ለሌሎች ላይክ ሼር በማድረግ አድርሱ። የሆነ ያለው ነገር የሚያምነው ኢንሻአላህ ነገራቶች ይቀየራሉ። እስኪ ይህንን ቪዲዮ እንመልከተው። ግን የነዚህን ወገኖች ሞት ከቅድስት ቤተክርስቲያናችን ጋር ለማገናኘት ጥረት ማድረግ የእውነት ነውር ነው። ሁሉንም ባይሆን አንዳንዶች አላችሁ ከመሃል የጂሃዲስትነት ስሜት የተጸናወታችሁ የእናንተን የደም እንደሰማችሁት ነው። በመጀመሪያ እኔ አንድ የጥንቃቄ መልእክት ልንገራችሁ። በሙስሊም ስም የአገር አካውንት ተከፍቷል። በዚህ ጉዳይ ላይ የሚሰሩ ማለት ነው። ሴቶችም ወንዶችም አሉ። በጣም ጥንቃቄ ማድረግ አለባችሁ። የአማራ ሙስሊም አሁን ላይ ነቅቷል። በየሚዲያው ተገዶ እየወጣ እኔ ከሌ ነኝ የሚለውን አትስሙት። በርካታ ሶሻል ሚዲያ ላይ በሙስሊም ስም የተከፈቱ አካውንቶች አሉ። ጥንቃቄ አድርጉ። እነሱ አይደሉም፣ ሙስሊሞች አይደሉም። ሌላው ለዚህ ወገን አንድ የምለው ነገር እውነት ደብዳቤው እንደዛ የሚል ከሆነ ሌላ ቪዲዮ ስራና ደብዳቤውን አንብብልን። ደብዳቤው እኔ ጋርም ስላለ ማለት ነው። በነካው እጅ ግን አንተ እንድታነበው ስለፈለግኩ ነው። እሺ እኔ በዚህ ልክ እንዴት አስመሳይ ልትሆኑ እንደቻላችሁ እኔ በጣም ግራ የሚገባኝ ሰው እኮ ነው ሞቶ እየተባለ ያለው። ወለጋ ላይ ሲሞቱ ነበር ሰው ወለጋ ላይ ሞተዋል እና እኛ ብንገላቸው ምን ችግር አለው ነው የእናንተ ሀሳብ? ምን አይነት ጤነኛ ያልሆነ ሎጂክ እንደምታወሩ ራሱ አታውቁትም። ወለጋ ላይ ለሞቱ አብዛኞቹ ሙስሊሞች ናቸው። በነገራችን ላይ ከአንተ በፊት እኔ ነኝ ድምጽ የሆንኳቸው። ከዛሬ 2 ዓመት 3 ዓመት የሰራሁትን ቪዲዮ ገብተህ ማየት ትችላለህ። እኔ በዚህ ልክ ሰው የበቆዳ ለብሶ ተኩላ መሆን እንዴት እንደተቻለ አላውቅም። አታስመስሉ።
ብዙ መረጃዎች እኮ እየወጡ ነው። ከዚህ በላይ ወዴት ነው የምትሸሹት? ትዕግስት ገደብ አለ። የኛ መስጂዶች ወንድሞች በእምነታቸው ደግሞ መጠቃት በፍጹም የለባቸውም። እዚች ሀገር ላይ ትዕግስት ገደብ አለ። ይህን መታመን መቻል አለበት። በብዙ መልኩ ጥፋት እየጠፋ አሁንም ሀገር ለውጥ ላይ ናት። ችግር አለ። ቢያንስ ከኛ የሚጠበቅ ብዙ ነገር አለብን ብለን ዝም ማለታችን የፍርሃት መገለጫ አይደለም። ይህን መታመን አለበት። ኡስታዝ አቡኪ የሁላችንም አይናችን ብለን የምንለው ወንድማችን የዓፊያ ልባስ አላህ ያልብሰው፣ የዓፊያ ልባስ አላህ ያልብሰው፣ የዓፊያ ልባስ አላህ ያልብሰው። ወንጀሉ የሚታጠብበት ህመም አላህ ያድርገው። የመጨረሻ ሙሲባ አላህ ያድርግለት። በሁሉም ቦታ ላይ ልክ እንደ ድልድይ የምንጠቀመው ወንድማችን ነውና አላሁ ሱብሓነሁ ወተዓላ አይናችንን አያጥፋብን። ዓፊያ አላህ ያድርግልን፣ ዓፊያ አላህ ያድርግልን። ሁላችሁም ባላችሁበት ዱዓ አድርጉ። በርቀት የሚደረግ ዱዓ አይተነዋል፣ ጀርበነዋል፣ ውጤቱን አይታችኋል፣ በኔ አይታችኋል። ሌላው ስለዚህ እኽዋኔ ሁሉም ዱዓ ያድርግለት። አላሁ ሱብሓነሁ ወተዓላ እሱንም ቤተሰቡን አላህ ይጠብቀው። ባቂም ሰላም። እኛ ምን አገባን አንተ ደንቆሮ? ስለሚያገባን እኮ ነው የምናገረው። አስወጣቸው እነዚህ። እስልምናን እኮ እንወደዋለን። ባይዘው እስልምና እኮ አረፋ የምትሉት እንዴት ደስ እንደሚላችሁ። እኔ አረፋ ሱፓውን እኔ በቃ ትዝ ይለኛል የሞተው የነ መሐመድ እንዴ ሱፕን እኮ ቁጭ ብለህ ከእነሱ ጋር ጠቅጠቅ አድርገህ ትወጣለህ። በጣም ደስ ይላል። ነጭ ለብሰው እንዴት እንደሚያምሩ ደግሞ ጺማቸውን አሳድገው ምናምን ደስ ነው የሚሉ ትክክለኛ እስላሞች ይመቹኛል። የእግዚአብሔር የአላህ ምናምን የምትለው ሰዎች ናቸው። አይሰርቁም፣ አይዋሹ። እስላም እኮ ድሮ ወላሂ ካለ አይሰርቅም። ዛሬ ግን ጆከር የሚሉት ዘገየ ወላሂ ይላል። ዱባይ ተቀምጦ ወላሂ አፍሪካ ነኝ ሲል ያፍራሉ። ባለፈው ሲይዙ ትግሬ ነህ ሲባል እኔ ወላሂ እዚህ ነኝ። ከድር የሚሉት ወላሂ ይላል። አቡፋን ነው የሚሉት ደደብ ወላሂ ይላሉ። ድሮ ግን ወላሂ ነው እስከማውቀው ሞጣ ውስጥ የሙስሊሞች የእውነት መገለጫ ነው። ወላሂ ካለ አንድ ሙስሊም ሞጣ ውስጥ አይበላም፣ አይጠጣም፣ አይተኛም። ወላሂን አላረገውም ካላረገውም ወላሂ ብሎ አንተን አይክድህም። ስለዚህ ሙስሊሞች መተኮሳችሁም ለማለት አይደለም። አስተዳደጋችሁ ንግድ ነው፣ ከተማ ነው፣ ገጠር ቀመስ አይደለም። ሽፍታነትን አታውቁትም ለማለት ነው እንጂ ሙስሊሙን ጀግናውን ለመናቅ ፈልጋለሁ። አንዳንዱ እንግዲህ ቆርጦ ወስዶ እንዲያረገ ሊል ይችላል። አትስማው። እኔ ማለት የፈለኩት እባክሽ አትላኪ። አንቺ ደግሞ ኧረ እባክሽ፣ ኧረ እባክሽ የምትመልሰው በምድር ላይ የኖርከውን ነው። በምድር ላይ የኖርከውን ትመልሳለህ። በምድር ላይ አላህን በብቸኝነት ስታመልክ ከነበረ በምድር ላይ አላህን ሱብሓነሁ ወተዓላ ለሱ ፍጹም ታዛዥ ሆነህ የኖርክ ከሆነ እዚህ ቦታ ላይ መረቡክ ስትባል በመላእክቶች ትመልሳለህ። ቀጥታ መልሱን ማለት ነው። በማስመሰል በንፍቅና ከኖርክሳ እዚህ ቦታ ላይ መልሱ አይመጣም። ተደውሎ አይነገርህም ሀቢቢ። በምድር ላይ ስትኖር ትክክለኛ ሙስሊም ሆነህ ኑር። ነቢዩ አለይሂ ሰላቱ ወሰላም ቡኻሪና ሙስሊም በዘገበው ሐዲስ ምን ይላሉ? ላ ተድኹሉ አነፍስ፣ ነፍስ እኮ አትገባም ላ ኢላሃ ኢለላህ ያለች ነፍስ እንጂ ጀነትን አትገባም። እዚህ ቦታ ላይ እኛ ሙስሊሞች ነን። አላህ ትክክለኛ ሙስሊም ሆኖ እንዲያኖረን ነው የምንፈልገው። ስንሞትም ልክ እንደዛ ስንፈጠርም የመጣ ነው አላህን በብቸኝነት ልናመልክ። ሌላው ቅድም ወደ መጣሁላችሁ ርዕስ ምንድን ነው? አባታችን ላይ ደይን ያለበት አካል ካለ ብር ነገር ክብራችሁን ነክቶት ከሆነ አፉ በሉ። ብር ነክ ግን ያለበት አካል ካለ ልጆቹ ቀርበዋል። የሰማችሁ ያረግ ደይኑን እንከፍላለን ብለዋል። ለእናንተ ግን በላጩን ላመለክታችሁ፣ ይቅር ብትሉና ያን ነገር ብታልፉት ለእናንተ መልካም። በላጩን ነው የምነግራችሁ። አትቀበሉ ማለት አይደለም። ዕዳ ይከፈላል። እዚች ምድር ላይ አፉ ያልተባለ ዕዳ አኺራ ላይ ይከፈላል። አንድ ሐዲስ ላስታውሳችሁ፣ በጥሩ ልቦና አዳምጡኝና
ነቢዩ ዓለይሂ ሰላቱ ወሰላም አንዴ አለቀሱ፣ ከዛም ፈገግ አሉ። ሷሃቦች ግራ ገባቸውና ያ ረሱለላህ አንቱ የአላህ መልእክተኛ ሆይ አልገባንም ነገሩ። ሁለት ሰዎች መጡ ወደ አላህ ለፍርድ አሉ። አንደኛው በዳይ ነው፣ አንዱ ተበዳይ ነው። በዳይ አካል ሲከፍል ከመልካም ስራው ሲከፍል ከመልካም ስራው ሲከፍል ከመልካም ስራው መልካም ስራው ያልቃል። ምን ሳያልቅ? ከሳሽ ሳያልቅ ማለት ነው። ከሳሽ መጣ፣ እኔንም በድሎኛል፣ ስለዚህ ለእኔ የሚሰጠኝ ከመልካም ስራው። እዛ ቦታ ላይ የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተ አላህ ቢቀልቢን ሰሊም፣ ገንዘብና ልጆች የማይጠቅሙበት ቀን ነው በጥሩ ልቦና ወደ አንዱ አምላክ የመጣ ሲቀር ይላል አምላካችን። አላህ የሚመለከትና ወደዛ ሰው መልካም ስራ እኮ የለውም ያ ረብ፣ መልካም ስራ እኮ የለውም ይለዋል ለዛ ሰው። እና እንዴት ይደረግልህ? እንግዳስ የኔ ወንጀል የኔ ኃጢአት ብዙ አለና ይሸከምልኝ ይላል። ሱብሃንአላህ። የውመ የፊሩ ልመርኡ ሚን አኺህ ወኡሚህ ወአቢህ ወሷሒበቲህ ወበኒህ ሊኩል እምሪእ ሚንሁም የውመኢዝን ሸእኑን ዩግኒህ። ከወላጆች ሰው ይሮጣል፣ ከሚስቱ ይሸሻል፣ ከልጆቹ ይፈረጥጣል። ለምን ይጠይቁኛል ብሎ የትም አያመልጥም። ከዛ አላህ ሱብሓነሁ ወተዓላ መጥፎ ስራውን ለዛ ሰው ሊያሸክም ነው። ይሄኛው መልካም ስራ ካለቀብህ እንደዛ ነው። የሆነ ነገር ይከፍትለትና ያሳየዋል የጀነትን ሀገር ከተማ፣ በወርቅ በሉል የተሸላለመ ከተማ ማለት ነው። ያ ረብ ይሄ ሀገር ለማን ነው? ለማን ቅርብ ነብይ ነው የሚሰጠው ይላል ያ ሰው። ወርቅ በሆነ አላህ ምን ይለዋል? ሊመን አጣ ተመነሁ፣ መክፈል የቻለ ይገዛዋል አምላካችን አላህ ለዚህ ሰው ለተበዳዩ። አንተም ቢሆን መክፈል ከቻል ውስጥ ተወስደዋለህ። ያ ረብ ልክፈል ከቻልኩኝ ዋጋውን ንገረኝ ይላል። ብር የለም ሳንቲም የለም። ይሄን ወንድምህን አውፉ በለው፣ ይሄ ከተማ ያንተ ይሆናል። ሱብሃንአላህ ማሊከል ሙልክ፣ በሰዎች መካከል እንዴት አድርጎ ፍትህ እንደሚያደርግላቸው። አረ አውፍ ብያለሁ ይላል። በል ሁዝ ቢየዲህ፣ እጁን ያዘውና ወንድምህን አድኺልሁል ጀና፣ ጀነት አስገባው ይባላል። ሁለቶችም ተያይዘው እዛ ከተማ ያርፋሉ ማለት ነው። ይሄን ነጥብ ያመጣሁበት ምንድን ነው? ደይን ያለባችሁ በሞተው አባታችን ላይ ለእናንተ አውፉ ብትሉ በላጭ ነው። 1000 ብር ቢሆን 1 ሚሊዮን ቢሆን ዋቴባ አትቀበሉ እያልኩኝም አይደለም። ደይን ደይን ነው። አማራጭ ነው ማበጅላችሁ። ከዛ ውጭ ገንዘብ ያለበት ሟች አባታችን ገንዘብ ይዞባችሁ የሄደ አካል ልጆች አሉ፣ ልጆች ራሳቸው እንከፍላለን ብለዋልና በልጆች በኩል ቀርባችሁ እዳችሁን መቀበል ትችላላችሁ። ሞት ያልመከረው ምንም አይመክረው። ይሄ ሞት ያልዘከረው ማንም ቢዘክረው አይሰማውም፣ ድንጋይ ነው የሚሆን። አሁን በተረጋጋ ልቦና ቀረብ ብለን ነቢ ሰለላሁ ዐለይሂ ወሰለም እንዳሏቸው ለሰሃቦች የተረጋጋን ንግግር አላህ እንዲሰጠው አላህ እንዲወፍቀው ዱዓ እናርግላቸውና ወደ ሀጃችን መሄድ እንችላለን ማለት ነው። ተግባባን? የቀረ ነገር አለ? هذا وصلى اللهم على نبينا محمد. السلام عليكم ورحمة الله وبركاته.